ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ሐሳብ፣ ጭንቀት፣ መከራ የተለያየ ነገር ሲመጣ ይህንን ዱዓ ስናደርግ አላህ ስብሓንሁ ወተዓላ ያስተካክልናል። እስቲ አንድ በአንድ እንመልከታቸው። አላሁመ ኢኒ ዓብዱከ ስትል አላህ ወይ እኔ ያንተ ባሪያ ነኝ፣ ባርነትህን ዝቅ ብለ ወደ አላህ ስታስጠጋ፣ ወብኑ ዓብዲከ የባሪያህም ልጅ ነኝ፣ አባትህም ባሪያ እንደሆነ የአላህ አገልጋይ እንደሆነ እያረጋገጥ፣ ወብኑ ዓመቲክ የባሪያህም ሴት ልጅ ነኝ እኮ እናታችን የማን ባሪያ ናት? የአላህ። ናሲየቲ ቢየዲክ አካሌ በአጠቃላይ በአንተ እጅ ነው፣ በአንተ ቁጥጥር ስር ነው። አንተን እንደፈለግ ልታደርገው የምትችለው። ማድን ፊየ ሑክሙክ ውሳኔ በኔ ላይ ተፈጻሚ ነው፣ ያለፈ ነው፣ የተወሰነ ነው። ዓድሉን ፊየ ቀዳኡክ በእኔ ላይ የምትወስነው ውሳኔ ፍርድ ዓድል ነው፣ ፍትሃዊ ነው። አላህ እኛ ላይ የሚገጥመን የተለያዩ ነገሮችን ውሳኔ ሲያስተላልፍን ምንድን ነው? ፍትህ ነው። አስአሉከ እለምናሃለሁ፣ እማጸናሃለሁ፣ ቢኩል እስሚን ሁወ ለክ ለአንተ በሆነ ስም በአጠቃላይ አንተን እማጸናለሁ። ሱብሓነላህ። አላህን በስሞቹ ስንማጸነው አላህ ይቀበለናል። ወሊላሂ አልአስማኡል ሑስና ነው። ለአላህ መልካም ስሞች አሉት። በሱ ለምኑት፣ ጥሩት። አስአሉከ ቢኩል እስሚን ሁወ ለክ ለአንተ በሆነ ስም ሁሉ እማጸናሃለሁ። ሰመይተ ብሂ ነፍሰክ አንተ ራህን በሰየምክበት፣ አንተ ራስህን በሰየምክበት። አላህ አልረሕማን አልዓዚዝ አልጀባር ራሱን በስሙም በባህሪውም አላህ ወስፏል። አው አንዘልተሁ ፊ ኪታብ ወይም በመጽሐፉ ባወረድ ነው። ስለሱ ስም፣ ስለሱ ባህሪ፣ ስለሱ ማንነት በቁርአን ላይ ፍንትው ብሎ ተቀርበዋል። አው ዓለምተሁ አሐደ ሚን ኸልቂክ ወይ ከፍጡራንህ ለአንዱ ባሳወቅከው። አው እስተዕሰርተ ብሂ ፊ ዒልሚ ልገይብ ዒንደክ ወይም አንተ ዘንድ ብቻ በተነጠለ በሆነው ሩቅ ገይብ አንተ ዘንድ በምታቀው እለምንሃለሁ። አንተ ጀዓለ አልቁርአን ረቢዐ ቀልቢ ቁርአንን የልቤ ማረፊያ እንድታደርግልን። ሱብሓነላህ። ቁርአንን ስንቀራው፣ ስንማረው፣ ስናዳምጠው፣ ስንሰራበት የልባችን ማረፊያ ነው፣ መርኪያ ነው። ወኑረ ሰድሪ ቁርአን ምንድን ነው? የልብን ብርሃን ነው። ወጀላአ ሑዝኒ የሐዘኔም ምንድን ነው? ማጽናኛ ነው፣ ያጽናናሃል፣ ሐዘንህን ያስወግድልሃል። ቁርአንን ስትቀራ ስታነበው የነብ ቀደምት ህዝቦችን ታሪክ ስታይ መከራ እንደደረሰባችሁ ስታይ አንተ እዚህ ጋር ስታነጻጽረው እኔ ምን ደረስብኝ ትጽናናበታለህ። ወዘሃበ ሀሚ ሐሳብ ጭንቀትን የሚያስወግድ ነው። ይህንን ዱዓ ካደረገ ኢላ አዝሃበ አላሁ አዘ ወጀል ሀመሁ አላህ ሐሳብ ጭንቀቱን ያስወግድለታል። ወአብደለሁ መካነ በሱም ቦታም ደግሞ ይተካለታል። ሁዝኒሂ በዛ በሐዘኑ ቦታ ላይ ፈርሐን ደስታን ይተካለታል። ቃሉ ያ ረሱለላህ አንተ አላህ መልእክተኛ ወይ አሉ ሰሃቦቹ የንበጊ ለና አን ነተዓለመ ሃኡላኢ ልከሊማት እነዚህን ከሊማቶች እነዚህን ንግግሮች ልንማራቸው ይገባል፣ ልናውቃቸው ይገባል ብሎ ጠየቃቸው አብዱላህ ብን መስዑድ። ቃለ አጀል አዎን አሉት። የንበጊ ሊመን ሰሚዐሁነ አን የተዓለመሁነ እነዚህን ከሊማዎች አሁን የነገርኳችሁ ነገሮች የሰማ ሰው ሐፍዞ ዱዓ ሊያደርገው ይገባል። ስለዚህ አንዱ ዛሬ ቤተሰራችን ይህንን ዱዓ ሐፍዘን ጭንቀት ሲመጣ ዱዓ እናደርጋለን። ነዓም ርዕሱ ላይ እንደተገለጸው ተቀባይነት ያለው ዱዓ ኪታባችንን አዱዓኡል ሙስተጃብ ዱዓ ተቀባይነት እንዴት እንደሚያገኝ የምንማርበት የገለጸበትን አንድ ሐዲስ አይተናል። ነቢዩ ሰለላሁ ዐለይሂ ወሰለም ዱዓ በየትኛውም አጋጣሚ በየትኛውም ቦታ ወደ አላህ እንድንዋረድ ወደ አላህ እንድንዋደቅ ለሱ እንድንተናነስ የአላህ ብለን እኛን ደካማ አድርገን ወደ እሱ እንድንቀርብ ነቢዩ ሰለላሁ ዐለይሂ ወሰለም በብዙ ቦታ መክረውናል። አንድ ሐዲስ ስለ ዱዓ ተናግሬ ከዛ ጭንቀት መከራ እንዴት ሊወገድ ይችላል፣ ዱዓችንስ እንዴት ሙስተጃብ ሊሆን ይችላል፣ እነዛን ሰበቦች እንመለከታለን። ኑዕማን ብኑ በሽር ረዲየላሁ ዐንሁማ አን ነቢይ ሰለላሁ ዐለይሂ ወሰለም ቃል ኑዕማን ብኑ በሽር በተናገሩት ሐዲስ ላይ ነቢዩ ዐለይሂ ሰላቱ ወሰላም እንዲህ አሉ፣ አዱዓኡ ሁወል ዒባዳ መጀመሪያ ልናምነው የሚገባው ዱዓ ራሱ ምን መሆኑን ዒባዳ መሆኑን። ሰላት ለምንሰግድ ዒባዳ ስለሆነ አይደል? ጾም ምንጾመው ለምንድን ነው? ዒባዳ ስለሆነ። ዘካ ምንሰጠው ለምንድን ነው? ዒባዳ ስለሆነ። ሐጅ ምንሄደው ዒባዳ ስለሆነ አጅር እናገኛለን ብለው ዱዓ ራሱ አንደኛው ልናምነው የሚገባው ዒባዳ ነው። አፍደሉል ዒባዳ አዱዓ ከዒባዳዎች ሁሉ በላጩ ትልቅ ቦታ ያለው ዱዓ ነው። ትልቁ ዒባዳ ነው ብለን አምነን ስንሰራው አጅር አለው።
ነገር ግን አላህ ስብሓነሁ ወተዓላ ከዛም ባለፈ መልኩ እኔን ስትለምኑኝ፣ እኔን ስትቃረቡኝ ሌሎችን ስጦታ ሰጣቸዋለሁ አለ። ሱረቱ ጋፊር ላይ አላህ ምን ይላል? ወቃለ ረቡኩም ጌታችሁ አለ ኡድዑኒ ለምኑኝ አስተጅብ ለኩም እቀበላችኋለሁ። ኢነ ለዚነ የስተክቢሩነ ዐን ዒባደቲ እነዛ እኔን ከመለመን የሚኩራሩ አላህን ከመገዛት የሚኩራሩ ዱዓ ዒባዳ አይደለ? እዚህ ቦታ ላይ አን ዱዓ ያላለ አን ዒባደቲ ብሎ ጠራው። ለምኑኝ አለና ወቃለ ረቡኩም ኡድዑኒ ጌታችሁ አለ ለምኑኝ አስተጅብ ለኩም እቀበላችኋለሁ አለ። ኢነ ለዚነ የስተክቢሩነ አን ዒባደቲ ያለው ዒባዳ ስለሆነ አን ዱዓ ያላለ አን ዒባደቲ ዒባዳ ስለሆነ ሰየድኹሉነ ጀሀነመ ዳኺሪን ጀሀነም ተዋራጆች ሆነው ይገባታል አለ አላህ ሱብሓነሁ ወተዓላ። አላህ ይጠብቀን። አላህ እሱን ስንማጸነው ስንለምነው አላህ ይደሰታል። ነቢዩ ዓለይሂ ሰላቱ ወሰላም አን አቢ ሰዒድ ረዲየላሁ ዐንሁ ባስተላለፉት ሐዲስ ኢማም አሕመድ በዘገቡት ላይ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ማ ሚን ሙስሊሚን በምድር ላይ አንድ ሙስሊም የለም የድዑ ቢዳዕወቲ አንድችን ዱዓ አላህን ለምኖ በአንድች ዱዓ ተጣርቶ ያ ረቢ ብሎ አንድችን ጥያቄ ጠይቆ ለይሰ ፊሃ ኢስሙን በዛ በጠየቀው ጥያቄ ላይ ወንጀል ከሌለበት ወላ ቀጢዐቱ ረሒም ዝምድና መቁረጥ ከሌለበት ኢላ አዕጣሁ ላሁ ቢሃ ኢሕዳ ሰላስ አላህ ከሶስት አንድ የሰጠው ቢሆን እንጂ አሉ። ሱብሓነላህ እጃችንን አንስተን ወንድሙ ያ ረብ ብለን አላህን ለምነ ነው ከሶስት አንድ እናገኛለን እንጂ አላህ በባዶ አይመልስ። አላህ የስተሕይ ያፍራል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ባሪያዎችን እጃቸውን አንስተው በባዶ መመለስን አላህ ያፍራል። ከሶስት ግን አንድ አለ። ኢማ አን ቱዐጀለ ለሁ ዳዕወቱ ወይም የለመነው ነገር ወዲያው ይመጣለታል። የመጀመሪያው የሆነ ሀጃ ጠይቀሃል ወዲያው ይመጣል። ወኢማ አን የደኺረሃ ለሁ ፊል አኺረቲ ለአኺራ አላህ ያቆይለታል፣ ምንዳውን ያበዛለታል። ነገ የውመል ቂያማ በሌላ ሐዲስ እንደተገለጸው አላህ ባሪያውን ይተሳሰባል። በዚህ ወቅት ጠይቀኸኝ ሳልሰጥ ቀረሁ አይደል? አዎ ይኸውም ከዛሬ ይለዋል አኺራ ላይ። በዚህ ወቅት ጠይቀኸኝ ደግሞ ሰጠሁ አይደል? አዎ በዚህ ጊዜ ጠይቀኸኝ ደግሞ አሁንም ሳልሰጥ ቀረሁ ይኸው ይለዋል። ያልሰጠውን ነገር በሞላ ይኸው ብሎ አኺራ ላይ ሲሰጠው የሰው ልጅ ምን ይመኛል? የዛኔ ምን ይላል? ምን ነው የለመንኩት ዱዓይ በአጠቃላይ ለአኺራ በቆየልኝ ብሎ ይመኛል። ሱብሓነላህ። ሶስተኛው ወኢማ አን የስሪፈ ዐንሁ ሚን ሱኢ ሚስለሃ ወይም ያ የሚመስል በላ መጥቶ መጥፎ ነገር መጥቶ ይመልስለታል። ከሱ አን የስሪፈ ዐንሁ ከሱ ይቀለብስለታል። በላ እየመጣ ነበር፣ ንግድህ ሊከስር ነበር፣ ቤት ሊቃጠል ነበር፣ የሆነ በላ እየመጣ ነበረ። የለመንከው ዱዓ አለ። ዒልም ጠይቀሃል፣ ወይ ዓፋ ጠይቀሃል፣ ወይ ገንዘብ ጠይቀሃል፣ ወይ ልጅ ጠይቀሃል፣ የሆነ ጉዳዩን ወደ አላህ አቅርበሃል። ያ ነገር ይመለሳል። ምኑን ይቀለብሰዋል? በላውን ይቀልብሰዋል። ሱብሓነላህ። ታዲያ ይከስራል? አላህ በለመነው ዱዓ ስንትና ስንት በላ ተመልሶልናል። የዚህ ጊዜ ሰሃቦቹ ምን አሉ? ቃሉ ኢዘን ኑክሲር ታዲያ እናብዛ እንዴ ብሎ ጠየቁ። ቃል አላሁ አክሰር። አዎ አላህ ብዙ አለው። ዛሬን ሰጥቼ ነገን አልከለክልም ይልሃል አይልህም። ጠይቀው ለምነው። ዛሬ ቪላ ሰጥቷል፣ ነገ መኪና አይከለክልም፣ ይሰጥሃል። ዛሬ ልጅ ሰጥቷል፣ ነገ ሌላ አይከለክልም፣ ይሰጥሃል። ብቻ አንተ የሚጠበቅብህ ከአላህ ስብሓነሁ ወተዓላ ጋር ያለን ግንኙነት አሳምረህ ወደ እሱ ቀርበህ መማፀን ነው። ስለዚህ ያ ረብ ልንል ይገባል። አላህ ስብሓነሁ ወተዓላን በዚህ መልኩ ስንለምነው አላህ ይቀበለናል። ስለዚህ ዱዓችን ሙስተጃብ እንዲሆን ምን እናደርግ? የመጀመሪያው ሁልጊዜ አላህን እንማፀን። ሁሌ ስትቸገርም ስታገኝም፣ በክረምቱም በበጋውም፣ ቀንም ሌሊትም፣ አገር ውስጥም ከአገር ውጭ፣ ሀብታም ሆንክም ደሃ ሆንክም፣ ጤነኛ ሆንክ በሽተኛም፣ ሁልጊዜ ዳይም ማንን መማፀን አለብን? አላህን መማፀን። ይህን ስናደርግ አላህ በመከራ ሰዓት ዱዓውን አላህ ይቀበልሃል። መን ሰረሁ አን የስተጂበ አላሁ ዱዓሁ ዱዓውን አላህ እንዲቀበል የፈለገ ጊዜ ሰው ፈልዩክሲር ዱዓ ፊረኻ በደስታ ሰዓት ዱዓውን ያብዛ፣ በጭንቀት ሰዓት አላህ እንዲቀበለው። ከማ ቃለ ሰለላሁ ዐለይሂ ወሰለም ነቢዩላህ ዩኑስ ዐለይሂ ሰላም ሁልጊዜ አላህን ምን ያደርጉ ነበር? ይማጸኑ ነበር። አዩብ ዐለይሂ ሰላም ሁልጊዜ አላህን ይማጸኑ ነበር። ሌሎችም ነቢያቶች ቁርአን ላይ የነቢያቶችን ታሪክ አላህ ሲጠቅስልን ሲያመጣልን እኛ እንደ ታሪክ አንብበን እንድንል አይደለም፣ ከዛ ታሪክ እንድንማርበት ነው። አላህ ቁርአን ላይ
ታሪኮችን ያበዛል። ስለ ታሪክ ብዙ ነግሮናል። ለምን? ከዛ ታሪክ እንድንማር ነው። ለእኛም እናንተም ከሰራችሁ ያንን ነገር ታገኛላችሁ ነው። ወከዛሊከ ነጅዚል ሙሕሲኒን ይላል አይደል? እንዲህ በዚህ መልኩ መልካም ይሰሩ ሰዎች እንመነዳቸዋለን ይላል። በሌላ ቦታ ወማ ሊዛሊሚነ ቢበዒድ፣ ለበዳዮች እኮ ይሄ ሩቅ አይደለም፣ ታሪክ ራሱን ይደግማል እንደሚባለው እነ አድ እነ ሰሙድ ላይ እንዳመጣን ያውንም በላ ቁረይሾች ተጠንቀቁ እናንተ ላይ ይመጣል፣ የነብዩ ኡመቶች ተጠንቀቁ እናንተ ላይ ይመጣል እያለ ነው። ስለዚህ ኸይር ከሰራ ለነቢያቶች የሰጠውን ስጦታ አላህ ይሰጥሃል። ሸር ከሰራ በነዛ ህዝቦች ላይ መጣው በላይ ይመጣል እያለ ነው። ስለዚህ እስቲ አንድ ሶስት ነብዮች ታሪክ ሁልጊዜ እሱ ባሪያ የነበሩት ጭንቀት ሲመጣ እንዴት እንደተቀበላቸው እንመልከት። ሱረቱ አንቢያ ላይ አላህ ሱብሓነሁ ወተዓላ የነቢያቶችን ታሪክ ይነግረናል። አዩብን አንሳ ይላል። ወአዩበ ኢዝ ናዳ ረበሁ አኒ መሰኒየ ዱሩ ወአንተ አርሐሙ ራሒሚን። አዩብን እስቲ አስታውሰው አለ አላህ። ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ የነበረው ሁኔታ ለህዝቦች ንገራቸው፣ ግለጽላቸው። አኒ መሰኒየ ዱር እኔ መከራ አገኘኛል፣ ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ ነህ ሲል ፈስተጀብና ለሁ ለሱ ምን አልነው? ተቀበልነው። ዱዓውን ይኸው ዱዓውን ሙስተጃብ ተቀበልነው። ፈከሸፍና ማ ቢሂ ሚን ዱር ጉዳቱንም ከእርሱ ላይ የነበረውን ሁሉ አስወገድን። ወአተይናሁ አህለሁ ወሚስለሁ መዐሁ ቤተሰቦቹንም ከእሱ ጋር መሰላቸውን ሰጠነው ይላል አላህ። ረሕመተን ሚን ዒንዲና ከእኛ ዘንድ የሆነ ችሮታ ሲሆን ይላል አላህ። ወዚክራ ሊልዓቢዲን ለተገዢዎች አላህን ለሚገዙ ለማስገንዘብ ስንል ለአዩብ ሰጠነው። አዩብ ዓለይሂ ሰላም 18 ዓመት መከራ ወረደባቸው። በበሽታ ተሰቃዩ። ቤተሰቦቻቸው አለቀባቸው። ገንዘባቸው ወደመ። ሚስታቸው መጣችና አንተ አላህ ነብይ ለምን አላህን አትማጸነውም? አላህ ከዚህ መከራ እንዲገላግል ለምን አትማጸነውም ብላ ጠየቀች። አላህ ለመሆኑ ስንት ዓመት ነው በሀብት በአፊያ በልጆች ሰላም አድርጎ ያኖረን? 80 ዓመት ረሃቡ አድርጎ አኑሮናል። አዎ ታዲያ 18 ዓመትማ መከራ ደረሰብኝ ብዬ መማጸን አፍራለሁ። ምን ደረሰብኝ? 80 ዓመት የሁሉ ደስታ ሰጥቶኝ አሁን ለዚች 18 ዓመት አሉ አዩብ ዓለይሂ ሰላም። ኋላ ህዝቦቻቸው ምን አሉ? አዩብ እኮ የሰራት ወንጀል ቢኖር ነው የዚህ አይነት መከራ የሚፈራረቅበት ወንጀል ሰርቶ ነው ብለው ሲያሟቸው የዚህ ጊዜ እጃቸውን አነሱ። ወአዩበ ኢዝ ናዳ ረበሁ አላ አኒ መሰኒየ ዱር ወአንተ አርሐሙ ራሒሚን። አዩብን አንሳው መከራ በደረሰበት ሰዓት ችግር የነካው ሰዓት ላይ አኒ መሰኒየ ዱር እኔ ችግር መጥቶኛል ወአንተ አርሐሙ ራሒሚን እቺ ነው ዱዓ አደረጉ። አንተ ደግሞ የአዛኞች ሁሉ አዛኝ ነህ። ሱብሃንአላህ ነው አይደለም? አላህ የአዛኞች ሁሉ አዛኝ ማለት ነው አላሁ ረቡል ዓለሚን። ዱዓውን ተቀበላቸው። ከዛም ቀጠለና ወዘኑን የአሳውን ባለቤትንም ደግሞ አዩብን አውሳ አለ አላህ። ኢዝ ዘሀበ ሙጋዲበን ተቆጥቶ በሄደ ጊዜ የነበረው ሁኔታ ለህዝቦች ነገራቸው። ፈዘነ አን ለን ነቅዲረ ዐለይህ በእርሱ ላይ ፈጽሞ የማንፈርድበት መሆናችንን ጠረጠረ። የዚህ ጊዜ አሳ ነባሪ ውስጥ እንዲገባ አደረጋቸው አላህ ሱብሓነሁ ወተዓላ። በምን መልኩ? ተቆጥተው የአላህን ትእዛዝ ሳይጠብቁ ወጡ። መርከብ ላይ እዛው ጀልባው ላይ ተጫኑ። ጀልባይቷ መርከቢቷ ወደ ቀኝ ወደ ግራ ልትሰምጥ ደረሰች። መገለባበት ጀመረች። ወደ ቀኝ ወደ ግራ ትላለች። ህዝቦች ደግሞ አንድ የሚያውቁት ነገር ነበር። እንደዚህ አይነት መከራ የሚመጣው ባሪያውን ጌታውን አምጾ የመጣ ባሪያ መካከላችን አለ። እሱ ከመካከላችን ካልወጣ በቃ መጥፋታችን ነው። ስለዚህ ማን ነው ዩኑስ ብሎ የጠቀመው? ማንም የጠበቀ የለም። ነብይ ናቸው። አላህ ነብይ እጣ እናውጣ ዩኑስ ላይ ወጣ። አሪያ አላህ ነብይና አይሆንም። ሁለተኛ ይውጣ ዩኑስ፣ ሶስተኛ ይውጣ ዩኑስ ላይ ሆነ። ዩኑስ ላይ ነው ሲባል ዩኑስ ዓለይሂ ሰላም ራሳቸው ባህር ውስጥ ገቡ። ፈልተቀመው ልሑት ይላል ቁርአን። አሳ ነባሪ ዋጣቸው፣ ተቀበላቸው። አላህ ለአሳው ስጋቸውን እንዳይበላ አጥንታቸውን እንዳይኮረሻሽም ትእዛዝ ስለገሰው። ምክንያቱም ሁሉም በሰማይ በምድር ያለው ሰራዊት የማን ነው? አላህ ነው። እሳትን አላህ ኢብራሂምን እንዳታቃጥል አላህ አላዘዘም? ያ ናሩ ኩኒ በርደን ወሰላመን አላ ኢብራሂም፣ አንቺ እሳት ወይ በኢብራሂም ላይ ቀዝቀዝ በይ፣ ቅዝቃዜውም አዛ እንዳደርጋቸው፣ ወሰላመን ሰላሙኝ አሳጠረው። በማን አለ? አላ ኢብራሂም አለ። ኢብራሂም ልጃቸውን ሊያርዱ ሲሉ ቢላ ታዘዘ እንዴ? የማን ሰራዊት ነው? የአላህ። እቺ የምንጠጣት ውሃ የአላህ ሰራዊት ነው። ከፈለገ ትናድርጎ አላህ ሊያጠፋን ይችላል። የአላህ ሰራዊቶች ብዙ ናቸው። ሱብሃንአላህ። አሳ ነባሪ ውስጥ ሲገቡ
የዚህ ጊዜ ተጣሩ። ፈናዳ ፊ ዙሉማት በዛ ድቅድቅ ጨለማም ተጣራ ይላል አላ ኢላሃ ኢላ አንት ካንተ በስተቀር በእውነት የሚመለክ አምላክ የለም፣ ሱብሓነክ ጥራት ይገባ፣ ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ነኝ አሉ። ሱብሓነላህ ሚነል መዝሉሚን አላሉ። ራሳቸውን ዝቅ ያረጉና አዋረዱና ከተበደሉት ነኝ አሉ። ከበዳዮች ነኝ። አላህ የአላህ ነብይ ናቸው። ራሳቸውን እንዴት ዝቅ እንደሚያደርጉ ተመልከቱ። አላህ ምን አለ? ፈስተጀብና ለሁ ተቀበልነው አለ። ወነጀይናሁ ሚነል ገም ከጭንቀትም ምን አለ አዳነው። ወከዛሊከ እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችን ምን እናለን እናድናለን አለ አላህ ሱብሓነሁ ወተዓላ። ዳሐክ ብን ቀይስ የሚባሉ ታላቅ ዓሊም ምን ይላሉ? እዝኩሩላህ ፊ ረኻኢ የዝኩሩኩም ፊ ሽዳ። አላህን በደስታ ጊዜ በሰላሙ ጊዜ ወጣት ሆነ ሀብት ኑሮ አፊያ ኑሮ አስታውሰው፣ ጭንቀት ሲመጣ አላህ ያስታውሰሃል። ፈኢነ ዩኑስ ዓለይሂ ሰላም ነቢዩላህ ዩኑስ ዓለይሂ ሰላም እኮ ለማ ወቅዐ ፊ በጥኒ ልሑት አሳ ነባሪ ሆድ ውስጥ የወደቀ ጊዜ አላህ ምን አለ? ፈለውላ ካነ ሚነል ሙሰቢሒን ዩኑስ እኮ ከዚህ ቀደም እኛን የሚያጠራ ባይሆን ኖሮ እኛን የሚቀድስ ባይሆን ኖሮ የእኛ ታማኝ ባራ ባይሆን ኖሮ ለለቢሰ ፊ በጥኒሂ ኢላ የውም ዩብዓሱን አለ ቁርአን እኮ። አሳ ነባሪ ሆድ ውስጥ ኢላ የውም ዩብዓሱን ሰዎች የውመል ቂያማ ከቀበራቸው እስከሚነሱበት ጊዜ ድረስ እዛ ይቆይ ነበር። ነገር ግን ታማኝ ባሪያችን ስለነበረ በጠራን ጊዜ ምን አለው ተቀበልነው። ለዚህ ነው ዩኑስ ሲጠሩ መላእክቶች በአጠቃላይ ያ ረብ هذا صوت معروف አሉ ይባላል። ይሄ የሚታወቅ ድምፅ ነው። ሚን ቢላዲል ገርቢያ እዛ ሩቅ ሆኖ ከተማ ከዱንያ የምናውቀው ድምፅ ነው። መላእክቶች ሁሌ አላህን ስትማጸን መልካም ሥራ ስትሰራ ይሄዳል፣ ያውቁታል። ግን ማንነቱ ጠፋቸው፣ ድምፁ ለየት። አማ ተዕሪፉነ ዛሊክ ማን እንደሆነ ታዲያ አታውቁም እንዲህ አለ አላህ። ማን ነው ብለው ጠየቁ። አብዲ ዩኑስ ባሪያ እኮ ዩኑስ ነው። ዩኑስ ባሪያ? አዎ። ያ ሁልጊዜ አላህ አንተን የሚማጸን ዱዓው ሙስተጃብ የምታደርግለት ስራውን የምትቀበለው ዩኑስ? አዎ። አፈላ ተርሐም ማ ካነ የስነዑ ፊ ረኻ ታዲያ ጌታችን ወይ በመልካሙ ሰዓት በአፍያ በሰላሙ ሰዓት አንተን የሚገዛህን ስራ አንተን የሚማጸንህን አይተህለት አንተን ለአንተ ብሎ የሚሰራውን ስራ አይተህ በዚህ የተነሳ አታዝንለትም እንዴ ብሎ መላእክቶች ይጠይቃሉ። ቃለ በላ እንዴታ አዝንለታለሁ። አላህ ፈአመረ ላሁ ልሑተ አሳ ነባሪውን አዘዘው ፈጠረሃሁ ቢልአራ እዛው እንዲጠፋ አደረጋቸው። ሱብሓነላህ መላእክቶች ጭምር ሰልማኑ ፋሪሲ ሲናገሩ መላእክቶች ጭምር መልካምን የሚሰራ ሁሌ አላህ ባሪያ የሆኑትን ሸፋ ይሆኑለታል። ያ አላህ ተቀበለው እያሉ ምንም መልካም ማይሰራ ጭንቀት ደርሶበት ያ ረብ ሲል ግን ፈላ የሽፈኡነ ለሁ ለሱ ሸፋ አይሆኑለትም ይላሉ ሰልማኑ ፋሪሲ ረሕመቱላሂ ዐለይሂ ረዲየላሁ ዐንሁ። ስለዚህ ሁልጊዜ በደስታ ሰዓት አላህን መማፀን፣ በጭንቅ ሰዓት ማን ይደርስልናል? አላህ ይደርስልናል። አንድ ነቢይ አይተን ወደ ሌላ ፕሮግራም እንግባ። ወዘከሪያ ዘከሪያንም አውሳው ኢዝናዳ ረበሁ ጌታውን በተጣራ ጊዜ ረቢ ጌታዬ ወይ ላ ተዘርኒ ፈርደን ብቻዬን አትተወኝ፣ ወአንተ ኸይሩል ዋሪሲን ከወራሾች ሁሉ አንተ በለጥክነ ብቸኛ ግን አታድርገኝ፣ ልጅ ስጠኛው። ዘከሪያ መሐን ናቸው። አላህ የሰጣቸውን ዕድሜ ታውቃላችሁ? የዘከሪያ ዕድሜ 100 ነበር። የሚስታቸው ዕድሜ 99 ነበር። ሚስታቸው መሐን ናት። መርየም ዓለይሂ ሰላም ጋር እሳቸው ዋስትና ወስደው እንዲያሳደጉ ኃላፊነት ወስደው የእሷ ሚሕራብ ውስጥ በገቡ ጊዜ መርየም ጋር ምግብ ያገኛሉ። በበጋ ማይገኘው እሷ ጋር አለ፣ በክረምት ማይገኘው እሷ ጋር ይገኛል። መርየም ወይ ይሄ ኬት ነው? ይሄ እንዴት ሊገኝ ይቻለ ብሎ ጠየቁ። ቃለት ሀዛ ሚን ዒንዲላህ ይሄ ከማን ነው? ከአላህ ዘንድ ነው። ኢነላህ የርዝቁ መን የሻእ ቢገይሪ ሒሳብ አላህ ባሪያዎቹን እኮ ያለ ሂሳብ ነው። ይህን ስለሰራ አንተ መሰጠት ያለብህ 3 ወር ነው ሲሰጥ በደንብ ነው። ሱብሓነላህ 3 ነገሮች መምጫቸው አይታወቅም ይባላል። 3 እንግዶች ቀደር፣ አጀልና እንደዚሁ ሪዝቅ ሲመጡ አያስፈቅዱም። መች እንደሚመጣ አይታወቅም። ሪዝቅ መች እንደሚመጣ ይታወቃል። የሆነ ሰዓት አላህ ይለቅልሃል። ሞት መች እንደሚመጣ ይታወቃል አይታወቅም። ይህ ከአላህ ነው ስትላቸው ዘከሪያ ተሰማቸው። እስከ ዛሬ የት ሂጄ ነው? ሁናሊከ ደዓ ዘከሪያ ሚሕራብ ይላል። ዘከሪያ እዛው ሚሕራብ ላይ ያ ረብ ብሎ መጣራት ጀመረ። አላህ ወይ ብቻዬን አትተወኝ ያሉ ያ ረብ ብለው አለቀሱ። አላህ ከለመኑት የበለጠ ነቢይ አድርጎ ስሙንም አውጥቶ ማንን ሰጣቸው? ያሕያን ሰጣቸው። ፈስተጀብና ለሁ ለሱ ተቀበልነው። ወወሀብና ለሁ ያሕያን ሰጠነው አለ አላህ።
ሕያው ማለት ነው። ስሙን ያወጣው ማን ነው? አላህ። ወአስላሕና ለሁ ዘውጀሁ ሚስቱንም ለሱ አበጀንለት አሳመርንለት። ኢነሁም ካኑ ዩሳሪዑነ ፊል ኸይራት እነሱ ነበሩ በመልካም ሥራ የሚሽቀዳደሙ። ወየድዑነና ረገበን ወረሃበን እኛን ይከጅሉናል ይፈሩናል ይላል አላህ። ወካኑ ለና ኻሺዒን እነሱ ለኛ የሚተናነሱ ነበሩ ይላል አላህ ሱብሓነሁ ወተዓላ። ስለዚህ አላህን ሁሌ ለምነው አላህ ይቀበላል። አላህ ሳይለመን ሲቀር ይቆጣል። መን ለም የስዐ ሊላህ የግደብ ዐለይህ አላህን ማይመጸን አላህ ይቆጣበታል። ልጅ አጥተሃል፣ ብዙ ዓመት ሆኖሃል። ወላሂ ያ ረብ በል የቂን ኖረህ እስቲቃማ ይኖርህ በአላህ ላይ መልካም ጥርጣሬ ይኖርህ አላህ ይለግሰሃል። ወከዛሊከ አላል ነጅዚል ሙሕሲኒን ብሏል። እንዲህ በዚህ መልኩ ደግሞ ኑንጂል ሙእሚኒን እዚህ ሱረቱል አንቢያ ላይ አማኞችን ነጃ እንላቸዋለን። እኔ ብዙ ማቃቸው ጓደኞች አሉ ከ10 ዓመት በኋላ ከ7 ዓመት በኋላ አላህ ይለገሳቸው። አላህ ይለግሳል ያለ ምንም ጥርጥር። ነገር ግን እኛ ችግራችን ምንድነው? የቂን የለንም። ወዱላህ ወአንቱም ሙቂኑነ ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ ነብዩ ሰለላሁ ዐለይሂ ወሰለም። እርግጠኛው ነህ የአላህ ትሰጠኛለህ፣ አንተ አድራጊ ነህ፣ ፈጻሚ ነህ፣ የአላህ ለግሰኝ ብለህ አላህን ተጨንቀ ለምነው አላህ ይለግሳል ያለ ምንም ጥርጥር። ስለዚህ አንዱ ዱዓ ሙስተጀብበት ሁልጊዜ ዳኢ ዱዓ ማብዛት